ሄይ ሰላም ሰላም እንዴት ቆያችሁ እንዴት ሰነበታችሁ እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ እንግዲህ ዛሬ ቪዲዮአችን የሚሆነው የባለፈ ጀመርነው የሶስት ሀገር ጉብኝታችንን እንቀጥላለን ማለት ነው ስለዚህ የዛሬ ከመሃል ከተማ ወይ ደግሞ ከባዝል ከመሃል ከሴንተር ቦታ ተነስተን ወደ ሶስቱ ሀገሮች ወደሚያገናኘው ቦታ እንሄዳለን ከዛ ደግሞ ተመልሰን ወደ ጀርመን በእግራችን እንሻገራለን ከዛ ደግሞ ከጀርመን ወደ ፈረንሳይ ተሻግረን ያሉት ነገሮች ደግሞ አይተን እንመለሳለን ማለት ነው ሶ ሌላም ከተማው ላይ ሰራኋቸው ሌላ ተጨማሪ ቪዲዮዎች አሉ እነሱ ደግሞ በሌላ ኤፒሶድ ለቅላችኋለሁ አሁን ግን ቀጥታ ወደ ሶስቱ ሀገር ጉብኝታችን እንሂድ እንግዲህ ጉብኝታችን ምን ጀምረው ከመሃል ከተማ ከባዝል መሃል ከተማ ነው ብያችኋለሁ ስለዚህ ከመሃል ከተማ ተነስተን ወደ ቦርደሩ ጋር ለመድረስ በባስ ነው የምንሄደው ሶ በባስ ተነስተን ወደ 11 የሚሆን ስቶፖች አሉት ላይክ 15 ደቂቃ መንገድ ነው ስለዚህ እዛ እንሄዳለን ከዛ በኋላ ደግሞ ወደ 1 ኪሎ ሜትር የሚሆን ደግሞ ወክ እናረጋለን ወደ ሶስቱ ሀገር ጆይን የሚያደርጉበት ማለት ነው ሶ ሶስቱ ሀገር ጆይን የሚያደርጉበት ቦታ ምን አይነት ነገር ነው ረጅም ወንዝ አለ አንድ ወንዝ በፈረንሳይና በስዊዘርላንድ መካከለ የሆነ ከዛ ደግሞ በጀርመን በሶስቱ ሀገር መካከለ ያለ አንድ ወንዝ አለ ሶ ወንዙ ቀጥታ የሚሄድ ወንዝ ነው ነገር ግን በአንደኛው ሳይድ ሙሉ ፈረንሳይ ነገር ነው በዚህኛው ሳይድ ደግሞ ሁለት ሀገሮች ይከፈላል ማለት ነው ሁለት ሀገሮች ሶ አንደኛው ጀርመን ይሆናል አንደኛው ስዊዝ ይሆናል ማለት ነው ሶ እነዚህ ሶስቱ ሀገሮች ጆይን የሚያደርጉበት ቦታ ነው ቦርደር ትራያንግል የሚባለው ማለት ነው ሶ እኛ አሁን እዛ ነው አሁን የምንሄደው ማለት ነው ስለዚህ አሁን ቀጥታ ወደዛ እንሂድ ባሳችንን ያዝና ወደዛ ጉዟችንን እንቀጥል ከዛ ደግሞ በእግራችን ያያረገን ቦታው ላይ ያሉ ነገሮች ያየን እንሄዳለን አሁን እንግዲህ ቀጥታ ወደ ቦታው እንሂድና ቦታው ላይ ያለው ነገር ያየን በዛው ወደ ሌሎቹ እንቀጥላለን ማለት ነው ስለዚህ አሁን የባሳችን መጨረሻ ደርሰናል አሁን በእግራችን ወክ ያያረግን ነው የምንሄደው ምክንያቱም እዚህ ጋር ባሳ ሄድም መንገዱ የእግረኛ መንገድ ብቻ ስለሆነ ማለት ነው ሶ በዚህ በኩል እንደምታዩት አብዛኛው ቦታ የሆነ ጭር ያለ ነው ሰፈሩ ብዙ ሰው የሚንቀሳቀስ የለም ወደዛ ወደሚጎበኝ ቦታ የሚሄድ ሰው ካልሆነ በቀር የመኪና ሙቭመንት ስለሌለ በጣም ጭር ያለ ነው አካባቢ ባይዘ እንትን ይመስላል ልክ የድሮ ለገሃር አይደል ባቡር ጣቢያው ምናምን የነበረበት ምናምን አካባቢ ሶ እሱ ነው የሚመስለው ነገርና በጣም ግን ጭር ያለ ነው ይሄኛው ሶ አሁን ወደ እግራችን ቦታው ላይ ያሉ ነገሮች ያየን ሄድ በዛ በኩል የሆነ ቦታ እንደምታዩት ፎቶ ምናምን ይነሱ አሉ ቦታው የሆነ የሚያምር ነገር ስላለው የድልድይ ነገሮቹ ነገር ግን እኛ ወክ ያያረግን ቦታው ላይ ደግሞ ብዙ የቆሙ ቦታዎች ትልልቅ ደግሞ የመርከቦች አይነት ነገሮች አሉ እነሱን ያያየን ጉብኝታችንን እንቀጥል ከቦታው ላይ ስንደርስ ደግሞ ቦታው ላይ ያለው ነገር አሳያችኋለሁ አሁን ቀጥታ ወደ ቦታው እንሂድና ቦታው ላይ ያለው ነገር ያያየን በዛው ወደ ሌሎቹ እንቀጥላለን ማለት ነው almost አሁን ሶስቱ ሀገሮች ጆይን የሚያደርጉበት ቦታ ላይ እየደረስኩ ነው so I'm so excited እስቲ ወደ ቦታው ሄደን ደግሞ ምን እንደሚመስልን ያው አሁን እንግዲህ ሶስቱም ሀገሮች የሚገናኙበት ቦታ መጣን ማለት ነው አሁን እንግዲህ ያለው እዚህ ጋር ፈረንሳይ አለች በዚህ በኩል ስዊዘርላንድ አለ በዚህኛው ጋር ደግሞ ጀርመን አለች ማለት ነው ሶ ይሄን ዙሪያውን ቀስቶቹን የምታዩበት ጊዜ
ሶስቱም ሀገር ነው የሚያሳየው ማለት ነው። እዚች ጋር ትንሽ ገባ ያለች ውሃ ነገር አለች። ነገር ግን ቀስቶቹ የምታዩበት ጊዜ ወደ ሶስቱም ሀገር ነው አቅጣጫው የሚጠቁመው ማለት ነው። ነገር ግን ቅድም እንዳልኳችሁ ይሄ ረጅሟ ወንዝ ነች ድንበሩን የምትከፍለው ለሶስቱም ሀገር ማለት ነው። ለምሳሌ ከፈረንሳይ ከስዊዘርላንድ ጋር፣ ከዛ ደግሞ ስዊዘርላንድ ከፈረንሳይ ጋር፣ ከዛ ፈረንሳይ ደግሞ ከጀርመን ጋር ማለት ነው። ሶስቱም ሀገር የምትከፍልን ይሄ ወንዝ ነች ወይ ደግሞ ይሄ ወንዝ ተከትሎ ነው መሀል ላይ የሚከፈሉት ማለት ነው። አሁን እዚህ ጋር ከፊት የምታዩት ያቺ ድልድይ ረጅም ድልድይ አለች። እሷ ድልድይ ራሱ ከጀርመን ፈረንሳይ የምታገናኘው በኋላ ክሮስ የምናደርገው በዛ በኩል ነው። በዚህ ጋር ክሮስ ማድረጊያ ስለሌለ በዛ ሄደን ነው ክሮስ የምናደርገው። በዚህ በኩል እንግዲህ ከድልድዩ ተሻግራችሁ በዛ በኩል የምታዩበት ጊዜ ሙሉ ፈረንሳይ ነው። ይሄ አሁን የምናየው ቦታ ሙሉ ከወንዙ በዛ በኩል ያለ ፈረንሳይ ነው ማለት ነው። አሁን እኛ ያለንበት የቆምነው ቦታ ስዊዘርላንድ ነው። ነገር ግን ተሻግሮ በዛ በኩል ያለው ደግሞ በሙሉ የፈረንሳይ ግዛት ወይም የፈረንሳይ ድንበር ነው ማለት ነው። በዚህ በኩል ደግሞ ሲዞሩ ደግሞ አሁን ያለንበት ቦታ ማለት ነው ይሄኛው ስዊዘርላንድ ማለት ነው። ከፊት የምታዩት የሆነ ካፍቴሪያ ነገር አለ። በመርከብ ቅርጽ የተሰራ ካፍቴሪያ አለ። ከላይ ሆናችሁ የወንዙንና የላንድስኬፑን ቪው እያያችሁ የምትዝናኑበት ቦታ ነው ይሄኛው ማለት ነው። የተለያዩ ምግቦች አላቸው፣ መጠጥም አላቸው፣ የተለያየ ነገር አላቸው። እዛ ቁጭ ብላችሁ አካባቢ ያለው ነገር ኢንጆይ እያደረጋችሁ የምትዝናኑበት ቦታ ነው ማለት ነው። ነገር ግን አንዱ ካንዱ ጋር ወደ ክሮስ ማርክ ከፈለጋችሁ ቦት አሉ ደግሞ የጀልባዎች አሉ። የሚመላለሱ ጀልባዎች አሉ። በእነሱ መላለስ ይችላልላችሁ። ጀልባውን ተጠቅማችሁ ከአንድ ሀገር ወደ አንድ ሀገር ያለምንም ፍተሻ መሻገር ትችላላችሁ ማለት ነው። ይሄ የምታዩት ለምሳሌ ከስዊዘርላንድ በዛ ጋር መሻገር ያለች የራሱ ድንበር አለው። ከፈረንሳይ እና ጀርመን ግን ተሻገሩ ግን ይችን ድልድይ ተጠቅማችሁ ተሻገሩት ማለት ነው። ምንም አይነት ፍተሻም የለም፣ ከሌላም ቼክ የሚያደርጋችሁ ሰው የለም ማለት ነው። ስለዚህ እኛም በዛው ድልድይ ተሻግረን ፈረንሳይን ሄደን እናያለን። በዚህኛው ጋር ደግሞ በጀርመን ደግሞ ከስዊዘርላንድ ወደ ጀርመን ተሻግረን ደግሞ ያለው ነገር እናያለን። ይሄ ወንዝ በነገራችን ላይ ልክ እንደ አባይ ነው ማለት እንደ አባይ ባይሆንም እንደ አባይ ማለት በጣም ብዙ ሀገሮችን የሚያገናኝ ማለት ዩሮፕ ውስጥ 6 ሀገሮችን ያገናኛል። አሁን ያለንበት ስዊዘርላንድ አለች፣ ወንዙ ይነካታል እንደምታዩት። ጀርመን አለች፣ ፈረንሳይ አለ፣ 3 ሀገሮች አሉ። በተጨማሪ ደግሞ ኦስትሪያን፣ ኔዘርላንድን ከዛ ደግሞ ሌንችስተር ነው ምናምን ሌንችስተን የምትባል ሀገር አለች፣ ትንሽ ሀገር። እሷን የሚያገናኛል ማለት ነው። 6 ሀገሮችን ክሮስ የሚያደርግ ትልቅ ወንዝ ነው ይሄ ወንዝ ማለት ነው። ሌላ ቦታዎቹም አካባቢ ላይ ብትሄዱ 2 ሀገር 3 ሀገሮችን ክሮስ እያደረገ ልታዩት ትችላላችሁ፣ ወንዙን ብቻ በመከተል ማለት ነው። አሁን ይሄው ከፊት ራሱ እንደምታዩት ይሄ ትልቅ የመርከብ አለ። ይሄ መርከብ ከአንዱ ሀገር ወደ አንዱ ሀገር ከነዚህ ቅድም ካልኳቸው ወደ አንደኛው ሀገር መሄድ መርከብ ነው ማለት ነው። ከዚህ ተነስቶ የተለያዩ ሀገሮች ይሄዳል ማለት ነው መርከቡን በመጠቀም። ሰው ከአንዱ ሀገር ወደ አንዱ ሀገር ዩሮፕ ላይ ኢዚሊ ትራቭል ማድረግ ይችላል ማለት ነው በዚህ መንገድ ማለት ነው። አሁን ቀጥታኛ ወደ ጀርመን እንሻገር። ስለዚህ ከጀርመን ለመሻገር በሌላ በኩል በእግሬ ትንሽ ወክ ማድረግ አለብኝ። ስለዚህ እሱን ትንሽ ወክ እናደርግና ወደ ጀርመን እንገባለን ማለት ነው። ከዛ ከጀርመን ደግሞ ወደ ፈረንሳይ በቅድሞ ድልድይ መሰረት ደግሞ ወደ ፈረንሳይ እንገባለን ማለት ነው። አሁን ቀጥታ ወደ ጀርመን ጉዞ እናደርግ ማለት ነው። መንገድ እንግዲህ ጎግል ማፕ እየነገረኝ ነው የሚሄደው። እርግጠኛ አይደለሁም። አሁን ከስዊዘርላንድ ወደ ጀርመን ክሮስ ላረግ እየሄድኩ ነው። ጎግል ማፓችን አምነን እየሄድን ነው። አሁን እንግዲህ እናያለን። የሚወስደን ከሆነ ትንሽ የእንትን መንገድ ይመስላል። ጭር ብሏል፣ ምንም ሰው ያለ አይመስልም። እስቲ እንግዲህ እንሂድ ደግሞ እንከተለው ጎግል እና ያመነ ጉም የዘጋ ነው ትላለች አንደኛው ጓደኛዬ። ስለዚህ እንከተልና የት እንደሚወስደን እናያለን ማለት ነው።
ለነገሩ ሰው የሚመጣ ሰው አይቻለሁ ከፊት የሚመጣ ሰው አለ እስቲ እንከተል እንሂድ ጉግል ማፕ በስማም አይገርምም ላይክ ጉግል ማፕ ላይ አምኜ መጥቼ በጣም የሚገርም ቪው ነው የመጣው ሰው ቅድም እዛ ጋር ነበርኩ ማለት ነው ሰው አሁን ወደ ጀርመን ልሻገር ስል ይሄኛው ቪው በዚህ ጋር ሆኖ ነው የሚታየው አሁን ኦልሞስት ልሻገር ነገር ነው ወደ ጀርመን ከዚህ ሆናችሁ ስታዩት ግን ቅድም ያለው ቦታ ይታያል ስዊዘርላንድ ማለት ነው አሁን ስዊዘርላንድ እስካሁን ያለውት ትንሽ ኦልሞስት 100 ሜትር ምናምን ይቀረኝ ልሻገር ማለት ነው ቦታው ግን በጣም ነው የሚያምረው እንግዲህ ጉግል አምኜ ነው መጣሁት ያው ጉግል ባይኖር ምን እንደሚውጣን በዚህ ዘመን ላይ እንደምታዩት የሆነ የአዲስ አበባ ሰፈሮች ነው የሚመስለው ስዕሎች ምናምን አሉት በጣም ነው የሚያምረው አሁን እንግዲህ ትንሽ ወክ ላርግና ኦልሞስት ደርሻለሁ ባይዞይ እንግዲህ 20 ሜትር ነው የቀረህ ይያለኝ ነው ጀርመን ልገባ ሶ እንግዲህ አሁን እየደረስኩ ነው ወደ ጀርመን ልሻገር ማለት ነው በለው ልክ ኤግዛክትሊ ድንበሩ ጋር ነው ወጣሁት ያው እንደምታዩት እጅግ ፊት ለፊት የኬላው ወይ ደግሞ ቼኪንግ ፖይንት አይነት ነገር አላቸው ግን ምንም ቼክ አያረጉም ነገር ግን የፊት ለፊት እንደምታዩት የቦርደር መሻገሪያ ነው ማለት ነው እዚህ ጋር የምታዩት ሶ አሁን እሱን ልሻገርና ተሻገሬ ደግሞ ዋው ፖሊስ ያለ ይመስላል እዚህ ጋር ነገር ግን ይሄ ቼክ አያረጉም አንዳንዴ የሆነ ነገሮች የሚያዩት ከፈለጉ ነው እንጂ ነገሩ ግን ሁሌም ስትመላለሱ ግን ማንንም ቼክ የሚያረጋችሁ ግን የለም ሶ አሁን እንግዲህ እንደምታዩት ጀርመን ገብቻለሁ ማለት ነው ሶ እዚች ጋር የምታዩት ኖርማሊ ከስዊዘርላንድ ወደ ጀርመን ቦርደር ምንሻገርበት ማለት ነው በባስም መሻገር ይቻላል ሰው ነገር ግን ደግሞ እኔ በእግሬ ተሻገርኩት ከዛ ከቅድሙ ቦታ ወካ አድርጌ ስለዚህ ሰው በእግሩ መሻገር ይችላል ወይ ደግሞ በባስም እንደፈለገ መሻገር ይችላል ማለት ነው ስለዚህ ይሄው አሁን እንደምታዩት እንደዚህ በቀላሉ ከአንዱ ሀገር ወደ አንዱ ሀገር አንለስ የሆነ ነገር እስከሌለ ድረስ በሱ መሻገር ይቻላል ማለት ነው ሶ አሁን ደግሞ እንግዲህ ወደ ፈረንሳይ እንሂድ ማለት ነው ወደ ፈረንሳይ ለፈረንሳይ መሻገሪያ ቅድም ያያ ድልድይ ጋር ለመድረስ አንድ 200 ሜትር ነው የሚሆነው ሶ ወደዛ ጋር ወክ ያረግን እንሄዳለን ማለት ነው እዚህ አካባቢ ደግሞ እንደምታዩት የሞል ነው ይሄ እዚህ ጋር ያለችው ይሄ ሞል ማለት በጣም ትልቅ ሞል ነው እስከዛ ድረስ ነው ስንዴ አሳያችኋለሁ በዛ በኩል ሶ ይሄ ሞል ያው ስዊዘርላንድ የሚኖር ሰው እዚህ እየመጣ እቃ እንዲገዛ ምክንያቱም ጀርመን በጣም ይረክሳል እቃዎች ማለት ነው ነገር ግን በጣም ብዙ ሰው የሚኖረው ጀርመን እቃዎች ወይ ማስፔዛ ምናምን ልብስ ሁሉም ነገር ስለሚረክስ ከዛ ይገዛል ነገር ግን ስራ ደግሞ የተሻለ ስለሚከፈል ደግሞ ስዊዘርላንድ ይሰራል ማለት ነው ባስ ራሱ እንዴት ነው ላይክ ቅድም እኔም የመጣሁበት ባስ አለ እስከ ሆነ ቦታ ድረስ ነገር ግን ባሱ ራሱ የከተማ ባስ ከስዊዘርላንድ ወደ ጀርመን ይሰራል ማለት ነው ስለዚህ የኛ ሀገር ልክ እንደ አንበሳ ባስ ማለት ነው ሶ አንበሳ ባስ ልክ ከኢትዮጵያ ወደ ኤርትራ ወይ ደግሞ ወደ ሱዳን እየተሻገረ እንደ መስራት ማለት ነው ሶ በቀላሉ ሰው ከአንዱ ሀገር ወደ አንዱ ሀገር በኖርማል በከተማ ባስ ይሻገራል ማለት ነው
ሶ አሁን እኔ እዚህ ጋር ትንሽ ቅርብ ስለሆነች እሷ ጋር እንድረስና እሱ ጋር ደግሞ ያለው ነገር አሳያችኋለሁ ወደዛ እንሄዳው እንግዲህ አሁን እንደምታዩት ጀርመን ነው ያለነው ስለዚህ አሁን ከጀርመን ተነስተን ደግሞ ወደ ፈረንሳይ እንሻገራለን ማለት ነው ሶ ያ ከጀርባ የምታዩት የብሪጅ አለ ሶ በዛ ብሪጅ ነው ምንሻገረው ማለት ነው ሶ አሁን ከጀርመን ወደ ፈረንሳይ ማለት ነው ሶ ብዙ ጊዜ ስሪ ካንትሪ ብሪጅ አይነት ነገር ነው የሚሉት ምክንያቱም በዛ በኩል ዞራችሁ ተመልሳችሁ በጀርመን ዞራችሁ ወደ ፈረንሳይም ስለሚያሻገር ማለት ነው ሶ እዚች ጋር እንደምታዩት ቅድም ያየነው የገበያ ሴንተር ነው በዛ በኩል ያየሁት ማለት ሶ በጣም ትልቅ የገበያ ሴንተር ነው ስንመለስ ጊዜ ካለን ዞር ብለን እናያለን አሁን ግን ወደ ፈረንሳይ እንድና እንመለስ እንግዲህ እንደምታዩት አሁን እንግዲህ ድልድዩን እየተሻገርኩ ነው ያ ማለት ከጀርመን ወደ ፈረንሳይ ማለት ነው በድልድይ ያለ ምንም ነገር ቀጥላችሁ ሁለቱን ሀገሮች የሚያገናኝ መሃል ላይ ወንዝ ነገር አለ ሶ እሱን ወንዝ አቋርጣችሁ ድልድዩ ወደ ፈረንሳይ ከጀርመን እየተሻገርኩ ነው ማለት ነው ስለዚህ አብረን ቅድም የነበርኩት ቦታ በዚህ በኩል እዛ ጋር ይታያል ማለት ነው ቅድም ሶስቱ ጆይን የሚያደርጉበት ነገር ግን ይሄኛው ግን ውሃው ስለሚከፈል ለሁለት ሶ አንደኛው ሳይድ የሆነ ጫፉ ጀርመን ነው የሆነ ጫፉ ፈረንሳይ ነው በሆነ ሳይዱ ደግሞ የስዊዘርላንድ ማለት ነው ስለዚህ ሶስቱንም ሀገሮች ነው ይሄ ውሃ የሚያገናኘው ማለት ነው ሶ አሁን ያለው ኤግዛክትሊ ኦልሞስት የፈረንሳይና የጀርመን ቦርደር ላይ ነን ማለት ነው ምክንያቱም ይሄ ድልድይ ሁለቱም ሀገር ላይ ሆነ ውሃው ለሁለት ነገር ነው የሚከፈለው በአንደኛው ሳይዱ ጀርመን በአንደኛው ሳይዱ ደግሞ የፈረንሳይ ማለት ነው ሶ እዚህ አካባቢ ደግሞ እንደምታዩት ቅድም ያየነው የትልቁ መርከብ ነገር አሉ እዚህ ጋር ድጋሚ ሰው ምናምን የጫኑ ወደ ሌላ ቦታ የሚሄዱ ማለት ነው ሶ ወደዛ ትራቭል የሚያደርጉ ሰዎች እየተሳፈሩ ነው እዚህ ጋር እንደምታዩት የሆነ የሚያማምሩ ሁለት መርከቦች አሉ እዚህ አካባቢ ሶ በሱ ተሳፍሮ ሰው ወደ ሌላ ቦታ ይሄዳል ማለት ነው አሁን እንግዲህ ፈረንሳይ ገባን ማለት ነው ሶ እቺን ደረጃ ስንወርድ ፈረንሳይ ነን ማለት ያለነው ማለት ነው እንደምታዩት የሆነ ፊት ለፊቱ በጣም የሚያምር ይመስላል ሶ ቦታው በጣም ነው የሚያምረው እውነቱ ለመናገር በዚህ በኩል ያለው የሆነ መሬቱ ራሱ እንደምታዩት የሆነ ኖርማል እኛ ሀገር ላይ ይሄ የግቢ የተነጠፈ ሴራሚክ አይነት ነገር ነው የሚመስለው በጣም ክሊን ነው ህንጻዎቹ ራሱ በጣም ነው የሚያምሩት እዚህ ጋር ጩጬዎቹ እየተጫወቱ ነው ይሄ በበብል በውሃ እንትን እያደረጉ የሚያጫውቱ ሰዎች አሉ ብዙ ጊዜ መንገድ ላይ እኛ ግን ትንሽ ወክ እናርግና ወደዛ ሶ አብዛኛው እዚህ አካባቢ ያለው የሬዚደንት መኖሪያ አይነት ነገር ነው ሶ
በዚህ በኩል ደግሞ አንድ ሬስቶራንት ነገር አለ ወይ ስንመለስ ገባ ብለን እንወጣለን እዚህ ሰፈሩ ግን በጣም ነው የሚያምረው እንደምታዩት የሆነ አረንጓዴ ነገር አለው መሬቱ በጣም ጽድት ያለ ነው ህንጻዎቹ ራሱ የሆነ ቀለማቸው የሆነ ትንሽ ብራይት የሆነ ነገር ነው ሶ በጣም ውብ የሆነ ቦታ ነው ቦታው እውነቱን ለመናገር በጣም ደስ ይላል ሶ ይሄኛው ቦታ ባይዜ በድሮ የሚሊተሪ ቤዝ አይነት ነገር ነበር የፈረንሳይ በ17ኛው ክፍለ ዘመን ምናምን አካባቢ ማለት ነው ከዛ በኋላ ያው ብዙ ጦርነቶች ነበሩ ከነ ኦስትሪያ ጋር ራሱ ከተለያዩ ሀገሮች ጋር ጦርነቶች ነበሩ ሶ የሆነ ጊዜ በሆነ ሀገሮች ኦኩፓይ ሆኖ ነበር ነገር ግን ከ19 ምናምን አካባቢ ጀምሮ መጀመሪያዎቹ አካባቢ ጀምሮ ወደ ፈረንሳይ ተመልሷል ማለት ነው ሶ አሁን ከረንትሊ የፈረንሳይ ግዛት ነው ነገር ግን ጀርመንኛም ይወራል የፈረንሳይኛም ይወራል ማለት ነው ስለዚህ ቅድም ያየናቸው ቦታዎች ባይዜ አብዛኛው ሰው የተዟዟረ ነው የሚኖረው ሶ ብዙ ጊዜ ስዊዘርላንድ ይሰራል ስራ ምክንያቱም ስዊዘርላንድ የተሻለ ይከፍላል የሚኒመም ዌጃቸው ራሱ በአብዛኞቹ 25 ብር አካባቢ ነው በሰዓት ሶ የተሻለ ስለሚከፈል እዛ ሄዶ ይሰራል ጀርመን ደግሞ በአብዛኛው ስፔሻሊ ምንድነው የሚባለው ላይክ በምግብ ሌሎች በቃ ማንኛውም የሚሸጡ ነገሮች ግን በጣም ርካሽ ነው እዚህ ደግሞ ፈረንሳይ ቤት ይረክሳል እንዳየሁት ከሆነ የሆነ ጎግል ሳረግ እንዳየሁት እዚህ ደግሞ ፈረንሳይ ቤት ይረክሳል ሶ ስለዚህ ሰው ስዊዘርላንድ ይሰራል ከዛ ደግሞ ጀርመን መግዛት ያለበት እቃዎች ጀርመን ይገዛል ቤት ደግሞ ፈረንሳይ ተከራይቶ ይኖራል ማለት ነው አንድ ሰው በቀን ውስጥ ራሱ 3 ሀገሮች እየተመላለሰ ነው የሚኖረው አይነት ነገር ማለት ነውና ሶ በጣም ብዙ ሰው እየተዘዋወረ ነገር ነው የሚኖረው ያ ቦታው እንግዲህ ቦታው በጣም ነው የሚያምረው እዚህ ፊት ለፊት ደግሞ የሆነ ስኩዌር ነገር አለ ወይ አደባባይ ነገር አለ ሰፊ ነገር በጣም ነው ቦታው የሚያምረው ሶ እንግዲህ ቦታውን ዞር ዞር ብዬ ላሳያችሁና ተመልሰን ወደ ቀደሙ ቦታ ሄደን ሬስቶራንቱ ጋር ሄደን ቁጭ ብለን እስቲ ያለ ነገር ወይ ደግሞ የፈረንሳይ ወይናችን ደግሞ ወይ ደግሞ ቀምሰን ወደ አገራችን እንመለሳለን ማለት ነው እስቲ እቺን ቦታ ዞር ዞር ብለን ያታውን እንግዲህ የዛሬ ጉብኝታችን ይሄን ይመስል ነበር ሶ እንግዲህ በቪዲዮዎቹ እንዳየነው በቀላሉ አውሮፓ ውስጥ እንዴት ሰዎች ትራቨል ማድረግ እንደሚችሉ በትንሹ ለማሳየት ሞክሬያለሁ ማለት ነው ሶ የዛሬ ጉብኝታችን እዚህ ላይ ይበቃናል ወይ ደግሞ እዚህ ጋር እንጨርሳለን ማለት ነው እኔ ወደ ቀደሙ ቦታ ሄጄ አንድ ወይን ቀምሼ መለሳለሁ ማለት ነው ሶ በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ባይ ቻው ቻው